ሰው በደልና ኃጢአት ከእግዚአብሔር ይለየዋል። ተስፋ የምትቆርጡበት፣ ግራ የምትጋቡበት፣ የሚጨላልምባችሁ ሰማይ ምድሩ በእናንተ ላይ የተከደነ የሚመስላችሁ ጊዜ አለ። ሰው የተፈጠረው እግዚአብሔር ሕይወቱ ሆኖ እንዲኖር ነው። ብዙዎቻችን ምርኮ ይመለሳል እንላለን፣ ግን የእግዚአብሔርን ድምፅ እንሰማለን ወይ? ክብር ለስሙ ይሁን። ወደ እግዚአብሔር ቃል እንሄዳለን። ድምፁን ስማ ይላል ርዕሴ። በዚህ ርዕስ እንነጋገራለን። ሶስት መነሻ የእግዚአብሔር ቃል ጥቅሶችን አነብላችኋለሁ። አጭር ዮሐንስ 10 ቁጥር 27 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል ይላል። ዕብራውያን ምዕራፍ 3 ቁጥር 15 ደግሞ ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። መዝሙር 29 ቁጥር 4 የእግዚአብሔር ድምፅ በኃይል ነው፣ የእግዚአብሔር ድምፅ በታላቅ ክብር ነው። ክብር ለጌታ ይሁን። መጽሐፍ ቅዱስን ስንመለከት የእግዚአብሔር ታላቅ ስራ፣ የእግዚአብሔር ታላቅ እንቅስቃሴ ሁሉ በድምፁ ይጀምራል። እግዚአብሔር ተናግሮ ነው የጀመረው። ዘፍጥረትም ምዕራፍ 1ን ስናይ እግዚአብሔር አለ የሚለው ቃል በጣም ሲደጋገም እናያለን። እግዚአብሔር በዛ ስፍራ ደግሞ የመፍጠርን ስራ ሲሰራ፣ የተሐድሶንም ስራ ሲሰራ እንመለከታለን። ያ ታላቅ ስራው ግን ከድምፁ የተለየ አልነበረም። ከመፍጠር ስራው ጀምሮ እስከ መቤዠቱ ስራ ድረስ እግዚአብሔር እየሰራ ያለው በድምፁ ነው። እግዚአብሔር ይናገራል። ሲናገር ታላቅ ነገር ይሆናል። ሲናገር ሕይወት ይለወጣል። እግዚአብሔር ብርሃን ይሁን ባለ ጊዜ ጨለማ ሸሽቷል። ጌታ ኢየሱስም በአዲስ ኪዳን አልዓዛር ሆይ ና ባለው ጊዜ ሞት ይዞ ማስቀረት አልቻለም። መልቀቅ ግዴታው ነበረ። ጌታ ኢየሱስ ከሙታን ከተነሳ በኋላ በደማስቆ ጎዳና ለሳኦል ድምፁን ባሰማው ጊዜ በሳኦል ሕይወት ውስጥ ታላቅ ለውጥ መጥቷል። ከአሳዳጅነት ወደ ሐዋርያነት የሚለውጥ ድምፅ ነበረ። የእግዚአብሔርን ድምፅ መስማት ለጥቂት መንፈሳዊ ኃያላኖች ወይም ደግሞ መንፈሳዊ ሊቃን የተተወ ጉዳይ ሳይሆን የሁሉም የእግዚአብሔር ልጆች እድል ፋንታ ነው። ሁላችንም የእግዚአብሔርን ድምፅ መስማት እንችላለን። የእግዚአብሔር ድምፅ የሰማይን ፈቃድ ከምድር እውነታ ጋር የሚያገናኝ የሕይወት መስመር የሚያስይዝ መንገድ ነው። እግዚአብሔር አሁንም ይናገራል። አሁንም እግዚአብሔር ሊናገረን ይፈልጋል። ሊናገርሽ ይፈልጋል። ሊናገር ይፈልጋል። ሰሞኑን አንድ ቀን ላይ እግዚአብሔር ባለፉት የተወሰኑ ዓመታት እንዴት ይናገረኝ እንደነበር ወደ ኋላ ዘወር ብዬ ማስታወስ ጀመርኩና በጣም ስለገረመኝ ለአንዱ ጓደኛዬ ደውዬ ብዙ ጊዜ የተናገረኝን ስለምነግረው እያስታወስኩ እግዚአብሔርን ከሱ ጋር ማመስገን ፈልጌ ስለነበር እግዚአብሔርን አመሰገንኩ። በነገራችን ላይ ወደዚህ ቦታ እንደምንመጣ እግዚአብሔር ተናግሮን ነበር። አሁንም ያለውን ስፍራ እንደዚሁ ሁሉም በዚህ አገልግሎትና በግል ሕይወታችን የመጣ እውነተኛ ስኬትና ፍሬ ሁሉ መጀመሪያ ከድምፁ የመነጨ ነው። እግዚአብሔር ሳይናገረን፣ ድምፁን ሳያሰማን፣ ፈቃዱን ሳያሳውቀን አልመራንም። በሕይወት በጣም አሳዛኙ ነገር እግዚአብሔር አንድ ቀን ድምፁን መናገሩን ያቆማል የሚል አይደለም። እግዚአብሔር ከመናገር አያቋርጥም። አሳዛኙ ነገር እኛ መስማት ስናቆም ነው። እግዚአብሔር ሁሌ ይናገራል። ምን ይላል መጽሐፍ ቅዱስ? እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውለውም። ሰው ችግሩ ያለው የሰው ማስተዋል ላይ ነው። የሰው ማስተዋል ላይ ነው እንጂ የእግዚአብሔር መናገር ላይ ችግር የለም። አስደንጋጩ አስፈሪው ነገር እግዚአብሔር አይናገር ይሆን የሚለው ሳይሆን እሰማ ይሆን የሚለው ነው። ዛሬም ምክሬ እሱ ነው። እግዚአብሔር አሁንም ይናገራል፣ ሊያናግረንም ይፈልጋል።
መስማት እንደየሁኔታችን ያናግረናል። በኃጢአት እየተመላለስን ከሆነ እንድንመለስ፣ እያገለገልን ከሆነ ውጤታማ የምንሆንበትን፣ ተሳስተን ከሆነ የምንስተካከልበትን፣ በማንኛውም የህይወት ጉዳይ ውስጥ ያለን ሰዎች እግዚአብሔር ይናገረናል። ልባችን እንኳን ሲደነድን ልባችሁ ደነደንም ብሎ ይናገራል። እግዚአብሔር ያልተናገረበት ሁኔታ ያልተናገረበት ጊዜ የለም። በሁሉም ሁኔታ ውስጥ ሁልጊዜ እግዚአብሔር ይናገራል። ግን በዚህ የግርግር ዓለም ውስጥ ያለን ጆሮአችንን የሚስቡ ትኩረታችንን የሚቆጣጠሩ በጣም ብዙ ነገሮች ስላሉ የሚያስፈልገው ተረጋግተን እግዚአብሔርን ማድመጥ ነው። ሲናገርህ ስማው። ምክንያቱም የእግዚአብሔር ድምፅ አንደኛ የህይወት መጀመሪያ ነው። አዲስ ህይወት የሚጀምረው የእግዚአብሔርን ድምፅ ከመስማት ነው። በዘፍጥረት 1 ላይ ህይወት አልነበረም። ምድር ህይወት አልባ ነበረች፣ ቅርጽ አልባ ነበረች፣ ባዶ ነበረች። በምድር ላይ እጽዋት፣ በባህር ውስጥ አሳዎች፣ በአየር ላይ ወፎች መብረር የጀመሩት በእግዚአብሔር ድምፅ ነው። እንደዚሁም ደግሞ በኃጢአት ምክንያት የሞተው ማንነታችን እንደገና ሕያው የሚሆነውና አዲስ ህይወት መጀመር የሚችለው በእግዚአብሔር ድምፅ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 25 ሙታን የእግዚአብሔር ልጅ ድምፅ ይሰማሉ፣ የሚሰሙም በህይወት ይኖራሉ ያለው። ሙታን ማለት የሥጋ ህይወት ያላቸው ከእግዚአብሔር ህይወት የተለዩ። ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ ያለው። ሰው በደልና ኃጢአት ከእግዚአብሔር ይለየዋል። ሰው የተፈጠረው እግዚአብሔር ህይወቱ ሆኖ እንዲኖር ነው። ከእግዚአብሔር ህይወት ተለይቶ ሲኖር የሙት ህይወት ነው የሚኖረው። ወደዚህ ህይወት እንደገና መመለስ የሚቻለው ወይም ያ ህይወት ወደ ሰው ልጆች ህይወት መመለስ የሚችለውና ዳግመኛ አዲስ ሰው መሆን፣ ዳግመኛ አዲስ ፍጥረት መሆን የሚቻለው የእግዚአብሔርን ድምፅ በመስማት ነው። ሰው የእግዚአብሔርን ድምፅ ሲሰማ፣ ሙታን የእግዚአብሔርን ድምፅ ሲሰሙ ሕያዋን ይሆናሉ። የእግዚአብሔር ድምፅ ሙታንን ሕያው ያደርጋቸዋል። የእግዚአብሔር ድምፅ ወደ ህይወታችን ሲመጣ የትንሣኤን ኃይል ይዞ ይመጣል። ስለዚህ የሞተ ሰው የእግዚአብሔርን ድምፅ ሲሰማ የትንሣኤን ኃይል ይካፈላል። ያ የትንሣኤ ኃይል ከጌታ ከኢየሱስ ክርስቶስ ጋር እንደገና ያስነሳዋል፣ እንደገና የእግዚአብሔር ልጅ ያደርገዋል። ድምፁ ታምራታዊ ኃይል አለው። እንዳልኩት ከሞት ወደ ህይወት ያሻግራል። ከግራ መጋባት ወደ ግልጽ ህይወት ያመጣል። ከስራትና ከባርነት ወደ ነፃነት ያሻግራል። እስራኤላውያን ወደ ግብፅ ምድር ወረዱ። በግብፅ ምድር ባሪያዎች ሆነው ለ430 ዓመት ተገዙ። ለ430 ዓመት ከተገዙበት የባርነት ቀንበር እግዚአብሔር ነፃ ያወጣቸው ቃሉን ልኮ ነው። ቃሉን ላከ በባሪያው በሙሴ በኩል። ያን ቃል ሰሙ፣ እሺ አሉ። በዛ ቃል አማካኝነት እግዚአብሔር የባርነትን ቀንበር ከላያቸው ላይ ሰበረ። ምን አላቸው እግዚአብሔር? እኔ አምላክ ሆናችኋለሁ፣ እናንተ ሕዝብ ትሆኑኛላችሁ። እናንተ ለእኔ የተመረጠ ሕዝብ፣ የመንግስት ካህናት ትሆኑኛላችሁ። ኑ ውጡ አላቸው። ያን ድምፅ ሰሙ። ለእግዚአብሔር የተመረጠ ሕዝብ፣ የንጉሥ ካህን ለመሆን ወሰኑ። ያን ጊዜ እግዚአብሔር የላከው ድምፅ ቀንበራቸውን ሰበረው። ከባርነት ቀንበር ተገላገሉ። ጭቆና ከላያቸው ላይ ተሰበረ። ፈርዖን ይዞ ሊያስቀራቸው አልቻለም። የፈርዖን ሰራዊት ሊያስቀራቸው አልቻለም። ዛሬም እንደዚሁ ነው። ወደ ህይወታችን የሚመጣውን የእግዚአብሔርን ድምፅ ሰምተን ውጡ ወዳለን ብንወጣ፣ ተከተሉኝ ወዳለን ብንከተለው፣ ስሙኝ ባለን ጉዳይ ብንሰማው፣ ያ የሰማነው የእግዚአብሔር ድምፅ በህይወታችን ያለውን ቀንበር ይሰብረዋል።
በሕይወታችን ያለውን ግራ መጋባት ያስወግደዋል። በሕይወታችን ያለውን ጨለማ ያሸሸዋል። ክርስቶስ ሲናገር ታድሶ ሲሆን አይተናል። አዲስ ልደትም ሲመጣ አይተናል። ቅድም እንዳልኩት አልዓዛር ተስፋ የተቆረጠበት የተቀበረ ከተቀበረም 4 ቀን የሞላው ሬሳ ነበር አይደለም። ግን ጌታ መጣና አልዓዛር ሆይ ና አለው። ያን ድምፅ አስከሬኑ ሰማ። የእግዚአብሔርን ድምፅ የማይሰማ የሕይወት ጉዳይ የለም። አልዓዛርን ያስነሳው ያደገበት ስብከት አይደለም፣ ያደገበት ሃይማኖት አይደለም፣ ያደገበት ባህል አይደለም፣ ወይም የሕዝቡ ልዩ የሆነ ለቅሶ ወይም ፍትሐት አይደለም። ያስነሳው የጌታ የኢየሱስ ክርስቶስ ድምፅ ነው። አሁንም የሞተ ነገራችሁን ማስነሳት የሚችለው የእሱ ድምፅ ነው። የሞተ ራእይ ይሁን፣ የሞተ ህልም፣ የሞተ ዓላማ፣ አብቅቷል የምትሉትን ነገር ድምፁን መስማት በጀመራችሁ ቀን መነሳት ይጀምራል። የእግዚአብሔር የመንገዱ መጀመሪያ ቃሉ ነው፣ ድምፁ ነው። በሕይወታችሁ እግዚአብሔር ሲመጣ የመምጣቱ መጀመሪያ ድምፁ ነው፣ ቃሉ ነው። በመጀመሪያ ቃል ነበረ። ስለዚህ ምን የለም የምንለው ነገር ይኖራል። ሞቷል የምንለው ነገር ይኖራል። አብቅቷል የምንለው ነገር ይኖራል። የእግዚአብሔር መጀመሪያ ለዛ ነገር ቃል ነው። በመጀመሪያ ቃል በሕይወታችን ሲኖር አገልግሎት ይኖራል። ጥሪ ሕያው ይሆናል። ራእይ ይወለዳል። ህልም ይጨበጣል። በመጀመሪያ ለእግዚአብሔር የነበረው ቃል ነው። ይሄ ሁሉ ፍጥረት ከመኖሩ በፊት አሁንም በሕይወታችን እግዚአብሔር እንዲኖረን የሚፈልገው የመጀመሪያው ነገር ድምፁ ነው። ድምፁን ስትሰሙ ዛሬ የለም የምትሉት ነገር ሁሉ አንድ ቀን ይኖራል። በመጀመሪያ እግዚአብሔር ድምፅ ነው በሉ እስኪ ሁላችሁ። ክብር ለጌታ ይሁን። ከዛ ሁሉ ነገር ያልነበረውን ወደ መኖር ያመጣዋል። የማይታየውን እንዲታይ ያደርገዋል። የማይጨበጠው መጨበጥ ይጀምራል። መጀመሪያ እግዚአብሔር ቃል። በግላችሁም ሕይወት ሪቫይቫል መነቃቃት ከመጣ መምጣት ያለበት እግዚአብሔርን የመስማት መነቃቃት ነው። ያ ያልተወለደ ነገር እንዲወለድ ያደርገዋል። ብዙ ጊዜ እንደምንለው የእግዚአብሔር ቃል መለኮታዊ ዘር ነው። ገና ያልመጣውን እንዲመጣ የሚዘራ ማለት ነው። ያልተወለደ እንዲወለድ፣ ያልተፈጠረ እንዲፈጠር፣ ያልታየ እንዲታይ እግዚአብሔር አስቀድሞ የሚዘራው በሕይወታችን ቃሉን ነው። እግዚአብሔር ገበሬ ነው። ገበሬ ነው። ገበሬውም አባቴ ነው ብሏል ጌታ ኢየሱስ። ምንድን ነው የሚዘራው ብትሉ ቃሉን ነው። ነገ በሕይወታችን ማየት የሚፈልገውን ቃል ዛሬ ይዘራዋል። ነገ እኛ ሆነን ማየት የሚፈልገውን ቃል ዛሬ በልባችን ይዘራዋል። ከእሱ ጋር መስራት ከፈለግን ድምፁን ወደ መስማት መመለስ አለብን ማለት ነው። ስንሰማው ደግሞ እሺ ማለት ይኖርብናል። ቃሉን እንደተከፈተ እንደታረሰ ማሳ መቀበል የሚችለው እሺ የሚል ልብ ነው። ሰምቶ እሺ የሚል እየሰማ የማያዳግም። ብዙዎች ጌታን ለመቀበል እንኳን ብዙ ጊዜ ያዳግማሉ። ማለት እንዳልታረሰ መሬት ነው። መጽሐፍ ቅዱስ ጥጋቱን መሬት እረሱ ይላል። ጥጋት ማለት ምንድን ነው? የደነደነ መሬት ነው። እዛ ላይ ዘር ተዘርቶ ሊበቅል አይችልም። ስለዚህ ደንዳና የሆነውን ልባችን ማለስለስ ይኖርብናል። እምቢ ከማለት እሺ ወደ ማለት፣ እጅ ወደ መስጠት መምጣት አለብን። እንደዛ ከሆነ የእግዚአብሔር ቃል ወደ ውስጣችን ገብቶ ወደ ጥፋት አይወስደንም፣ ወደ አመፅ አይወስደንም፣ ወደ ውድቀት አይወስደንም፣ ወደ ኪሳራ አይወስደንም። የእግዚአብሔር ቃል ወደ ልባችን ውስጥ ከገባ በኋላ ሲበቅል መልካም ቡቃያ ሆኖ ይበቅላል። መልካም ፍሬ ያፈራል። ጽድቅን፣ እውነትን፣ ቅድስናን፣ ሰላምን፣ እረፍትን፣ ብልጽግናን፣ ጤንነትን ያበቅላል። የምናያቸውን ነገሮች ያበቅላል። ግን የሰማነው የእግዚአብሔር ድምፅ ከጉድጓድ ውስጥ ያወጣል። ከጫካ ያወጣቸዋል። ከመንደር ውስጥ ያወጣቸዋል። የምትሰሙት ድምፅ
እና ያከበራችሁት የተቀበላችሁት ድምፅ። የመጀመሪያው ድምፅ ተከተለኝ የሚለው ነው። ተከተለኝ የሚለው ነው። ብዙ ጊዜ መስክሬዋለሁ። ምናልባት ዛሬ ጌታ ኢየሱስ ክርስቶስን እየተከተላችሁ ያልሆናችሁ ወይም ለፈውስ ወይም ለሆነ ምክንያት ብላችሁ የመጣችሁ ብትወስኑ መልካም ነው። እኔ ዕድሜን አላስታውሰውም፣ ሁሌ ነው የምናገረው። ኤሌመንታሪ ገና ስኩል ወደ ያኔ ጁኒየር ሃይ ስኩል የሚባል አለ። ወደዛ እየተሻገርን እያለን ነው ድምፅ ወደ ልቤ የመጣው። ድምፅ መሆኑን ያወቅኩት አሁን ነው። ያኔ ሀሳብ ነበር የመሰለኝ። ከሞት በኋላ ህይወት አለ ወይ? ህይወት ካለ የት ነው የምትሄደው? ከሞት በኋላ ህይወት ከሌለ ደግሞ ይሄ ሁሉ ልፋትና ድካም ከንቱ ነው ማለት ነው። ይሄ ሁሉ ሰው ትርጉም የለውም መኖሩ። እንደ አበባ ነገ የሚረግፍና አፈር የሚሆን ከሆነ እንዲህ መኖሩ እንዲህ መመካቱ ምንድን ነው ጥቅሙ? ሙቶ ደግሞ እንደገና በህይወት የሚኖርበት ሌላ ዓለም ካለ ግን እዛ ዓለምስ እንዴት ነው የምትኖረው የሚለው ይሄ ጥያቄ ነው በልጅነቴ የመጣው። እችኑኑ ጥያቄ ነው የተከተልኳት መልስ እስካገኝ ድረስ። ብዙ ችላ የምንለው የእግዚአብሔር ድምፅ አለ። መልስ እስክታገኙ ድረስ ችላ አትበሉት። ከዛ እግዚአብሔር መንገዱን አሳየኝ። ከሞት በኋላ ህይወት አለ። ኦኬ፣ ከሞት በኋላ ህይወት ካለ ታዲያ እኔ የት ነው የሚሄደው? ምን አይነት ህይወት ነው? ሁለት አይነት ህይወት። አንዱ ከእግዚአብሔር ተለይቶ ለዘላለም በስቃይ በመከራ ከዚህ ምድር በከፋ ህይወት መኖር። እዚህ ምድር ሰው የሚሰቃየው ከእግዚአብሔር ስለተለየ ነው። ያኛው ደግሞ ከዚህ የከፋ ነው። ሁለተኛው ደግሞ ከእግዚአብሔር ጋር ታርቆ ከእግዚአብሔር ጋር ለዘላለም በተድላና በሐሴት መኖር። ኦኬ፣ ይሄ እውነት ነው። እውነት ከሆነ ታዲያ ያን ተድላና ደስታ ከእግዚአብሔር ጋር እንዴት ነው የምታረቀው? የመጀመሪያው እርምጃ መጾም ነው፣ መጸለይ ነው፣ ምጽዋት መስጠት ነው። እንደ አቅሜ ሃይማኖቴ የሚጠይቀውን ሁሉ በአቅሜ ፈቃድ ማድረግ ነው። ግን በዛ ውስጥም እርግጠኝነት የለም። አሁንም ሰው እርግጠኛ ሳልሆን መኖሬ ወደ መጽሐፍ ቅዱስ አመጥቶኛል። መጽሐፍ ቅዱስ ላይ ግን እርግጠኛ መሆንበትን መንገድ አገኘው። ድምፁ ሲመጣ ማለት ነው። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ከሞትና ከኃጢአት ጋርነት አውጥቷቸዋል ይላል። ስለዚህ በክርስቶስ መሆን ከኩነኔ ነፃ ያደርጋል ማለት ነው። ያን ድምፅ መስማት ነው፣ እሺ ማለት ነው። ላመኑትና ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ከስጋ ፈቃድ አልተወለዱም። ሌላ ቦታ ላይ ደግሞ እንግዲያውስ የእግዚአብሔር ልጅ ከሆንክ ደግሞ ወራሽ ነህ ይላል። ስለዚህ የእግዚአብሔር መንግስት መውረስ በልጅነት የሚገኝ እንጂ በስራ የሚገኝ አይደለም። አንድ ባሪያ በቤት ውስጥ እድሜ ልኩን ቢሰራም ልጅ ስላልሆነ ወራሽ አይሆንም። ልጅ ግን ልጅ ስለሆነ ይወርሳል። ከእግዚአብሔር ያልተወለደ ሊወርስ አይችልም። መወለጃ መንገዱ ደግሞ ጌታ ኢየሱስ ክርስቶስን የህይወቱ አዳኝና ጌታ አድርጎ ማመን፣ መተማመን፣ በእርሱ ማረፍ ነው። ስለዚህ ከልጅነት ድካሜ፣ ልፋቴ፣ ጥራቴ፣ ውጣ ውረድ ያሳረፈኝ ያ እምነት ነው። ያን መስማቴ ዛሬ አድርሶኛል። ጌታ ይመስገን። በቀደም በአጋጣሚ መሰከርኩኝ። ለምን የህይወትን ዓላማ የምትስቱበት ጊዜ አለ። ተስፋ የምትቆርጡበት፣ ግራ የምትጋቡበት፣ የሚጨላልምባችሁ፣ ሰማይ ምድሩ በእናንተ ላይ የተከደነ የሚመስላችሁ ጊዜ አለ። በዛን ጊዜ መውጫው ያለው በእግዚአብሔር ድምፅ ውስጥ ነው። የእግዚአብሔር ድምፅ ከመጣላችሁ ደመናውን ይገፋዋል፣ ጨለማውን ያስወግደዋል፣ ግራ መጋባትን ከህይወታችሁ ያርቃል። የእግዚአብሔር ድምፅ ሁልጊዜ ትርፋማ ወደምትሆኑበት ነገር ይመራቸዋል። ድምፁን መስማት መልካም ነው። መልካም ነው፣ በጣም መልካም ነው። ድምፁ ታምራዊ ኃይል አለው። ከሞት ወደ ህይወት፣ ከግራ መጋባት ወደ ብርሃን፣ ከስራት ወደ ነፃነት ያመጣል። ክብር ለስሙ ይሁን። የእግዚአብሔርን ድምፅ በልባችን በመንፈስ ቅዱስ በቃሉ በትምህርት በስብከት የሚመጣውን ስንሰማ በውስጣችን እንዲያድር ስንፈቅድለት የእግዚአብሔር ድምፅ ህልማችንን፣ ጥሪያችንን እና ዓላማችንን ሕያው ያደርገዋል። ዛሬ ለአንድ ሰው ይሆንለታል ብዬ አምናለሁ።
ሕይወት መነቃቃት የሚጀምረው የእግዚአብሔርን ድምፅ እንደገና መስማት ስንጀምር ነው። መዝሙሮች ያነቃቁናል፣ ደስ ይሉናል። እንደምን መሰላችሁ? ሌሎቹ ማነቃቂያዎች እኔ እግዚአብሔርን ቃል እንደ ግንድ ነው የምወስደው። እንጨት ነበረ ምናነደው አይደል? እና ቶሎ የሚቀጣጠለው ወረቀት ነው፣ ወይም ደግሞ ቅጠላ ቅጠሎችን ሰብሰብ አድርገን ክብሪት ስንለኩስ ወዲያውኑ ይቀጣጠላሉ፣ ግን በዛው ፍጥነት ይጠፋሉ። ስለዚህ ወዲያውኑ የምናደርገው ትንሽ ከፍ ያለ እንጨት የሚመስል እንደ ጭራሮ የሚባለው እንዲያያዝ እናደርገዋለን። ትንሽ እንዲቆይ ከፈለግን ጠንከር ያሉ እንጨቶችን እናነዳለን። እንዲውልና እንዲያድር ከፈለጋችሁ ግንዱን ማያያዝ ያስፈልጋል። እና የእግዚአብሔር ቃል በሕይወታችን ልክ እንደ ግንድ ነው። መንፈስ ቅዱስ ሲያገኘው የሚቆይ እሳት ነው። ሌሎቹ ግን ልክ እንደ ወረቀት እሳት፣ እንደ ቅጠል እሳቶች ናቸው። ጉባኤ ላይ ሳለን እንደሰትባቸዋለን። ለአንድ ሳምንት ሊያነቃቁን፣ ለ3 ቀን ሊያነቃቁን ይችላሉ፣ ግን ዘላቂ ግን አይደሉም። እውነተኛ መነቃቃት ያለው የእግዚአብሔርን ድምፅ በመስማት ውስጥ ነው። እግዚአብሔር በመንፈሳችሁ ይናገራቸው። እግዚአብሔር በልባችሁ ውስጥ ይናገራቸው። ያ ድምፅ ልክ እንደ ገደል ማሚቶ ደጋግሞ በሕይወታችሁ ያስተጋባል፣ አይለቃችሁም። ኢሳይያስ ላይ 30 ላይ ቁጥር 21 ላይ ድምፁ ከኋላ ሆኖ መንገዱ ይሄ ነው ይልሃል ይላል። አንዴ ከሰማችሁት፣ ልባችሁን ሰጣችሁ፣ ፈቅዳችሁለት ወደ ውስጣችሁ ካስገባችሁት በኋላ አይለቃችሁም። ለዚህ ነው ወንጌል ስንሰብክ ብዙ ጊዜ የምንለው አለ፣ ሰውየው መጀመሪያ ልቡን እንዲከፍት ማድረግ፣ ከዛ በኋላስ ዝባዝንኬ ከማውራት ደጋግሞ ሊመጣበት፣ ወደ ጆሮ ሊመጣ፣ ወደ ልቡ ሊመጣ የሚያስችለውን የወንጌል ቃል ጠብ አድርጎ መሄድ መልካም ነው። ብዙ ጊዜ ስለ ሃይማኖት እንከራከራለን፣ እንጨቃጨቅና ዋናውን ሲድ ሳንዘራ፣ ዘሩን ሳንዘራ እንሄዳለን። ዘሩ የእግዚአብሔር ቃል ነው። ሂዶ ለወንጌልን የሚናገር ሰው ዘር መዝራቱን እርግጠኛ መሆን አለበት። ዘርን ልክ እንደ ማጂክ መናገር አለብን። ኢየሱስ ያድናል የሚለውን ቃል ያ ሰው ሊሰማው በሚችለው መልኩ መናገር አለብን። አንተ ኃጢአተኛ ነህ፣ ኃጢአት ሰርተሃል፣ ሁሉም ኃጢአትን ሰርተዋል፣ እግዚአብሔር ክብር ጎድላቸዋል፣ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ትጸድቃለህ። ስለዚህ መጽደቅ እንዲያው በጸጋው ነው። አንድ ዘርዝሩበት፣ ከዛስ በፍቅር አጠጡት። ከዛ በኋላ ያድጋል። ጌታ ይመስገን። ተኝቶ ይሄድ ይመጣበታል። ጭቅጭቁ ሳይሆን የሚመጣበት ያ የዘራችሁት ዘር ይመጣበታል። እኔ ኃጢአተኛ ነኝ፣ በራሴ መጽደቅ አልችልም፣ እንግዲያው የምጸድቀው እንዴት ነው? እንዲያው በጸጋው ጸድቃለሁ። ምን ማለት ነው ይሄ? ተመልሶ ይመጣል ወገኖች። ብዙ የግል ሕይወታችንም እንደዚህ ነው። አንድ ድምፅ ጓዳችሁ ስሙ። አንድ ድምፅ እግዚአብሔር ያሰማችሁ በቃሉ፣ በእውነት ቃሉ፣ በመንፈስ ቅዱስ አማካኝነት እግዚአብሔር ድምፁን ያሰማችሁ። ያ ድምፅ በተከታታይ ወደ ሕይወታችሁ ይመጣል። አይለቃችሁም፣ አይተዋችሁም፣ ያጸናችኋል። ሌላው ግን ቶሎ የሚጠፋ እሳት ነው የሚሆነው። የእግዚአብሔር ድምፅ ፈውስንና መዳን የተሸከመ ኃይል ነው። መዝሙረ ዳዊት 107 ቁጥር 20 ላይ ቃሉን ልኮ ፈወሳቸው፣ ከጥፋታቸውም አዳናቸው ይላል። የእግዚአብሔር ድምፅ ወደ ሕይወታችን ሲመጣ ተሸክሞት የሚመጣው ከዲስትራክሽን፣ ከሞት የሚያድን የሚፈውስ ኃይል አለው። የግድ ንክኪ ላያስፈልጋችሁ ይችላል። እጅ ሰው መጫን ወይ ደግሞ የሆነ ዘይት መቀባት ሁሉ ላያስፈልግ ይችላል። የእግዚአብሔርን ድምፅ በትክክል መስማት ከቻላችሁ፣ ባላችሁበት ነባራዊ ሁኔታ እግዚአብሔር የሚናገራችሁን ወደ መንፈሳችሁ ውስጥ ማስገባት ከቻላችሁ፣ የእግዚአብሔር መንፈስ የፈውስን ኃይል ተሸክሞ ይመጣል ወደ ሕይወታችሁ። ቃሉን ላከ፣ ፈወሳቸው። ያ በማቴዎስ ወንጌል ምዕራፍ 8 ላይ የምናውቀው 100 አለቃ ይሄን ትምህርት ተምሮ አልነበረም። ግን ዝም ብሎ ከተፈጥሮ ከተረዳው ነገር ፈጣሪ ነው፣ በቃሉ ነው ሁሉን የፈጠረው የሚለውን ስለሚያውቅ ምን አለ? ቃልህን ተናገር ብላቴናዬ ይፈወሳል አለ። ቃልህን ላክ ማለቱ ነው። እና አንተ ወደ ቤቴ ጣራ ልትገባ አይገባህም፣ እኔ ራሴን ለዚህ የተገባው እንደሆንኩ አልቆጥርም። ስለዚህ ወደ ቤት አትምጣ፣ ያለህበት ቦታ ሆነ ቃል ብቻ ተናገር፣ ብላቴናው ይፈወሳል። የት ያለ? ቤት ያለ ብላቴና። እግዚአብሔር ስሙ የተባረከ ይሁን። በአሁኑ ዘመን እያጣን ያለነው በእግዚአብሔር ቃል ኃይል የሚያምን ትውልድ ነው። እሱን እያጣን ነው። ምልክት ይሻሉ፣ በጣም ምልክት ይሻል ሰው።
የሆነ የሚታይ ነገር፣ የሚጨበጥ ነገር፣ የሚዳሰስ ነገር፣ ቁሳዊ ነገርም ይፈልጋል። ነገር ግን ትልቁ እምነት በእግዚአብሔር ቃል ኃይል ማመን ነው ወገኖች። እግዚአብሔር ይናገራችሁ። በዚህ ጆሮ እንሰማለን፣ ግን በልባችን ድምፅ ሆኖ ይምጣ በኢየሱስ ስም። ያን ጊዜ በሽታችሁ መቋቋም አይችልም። ያን ድምፅ ችግራችሁ ያን ድምፅ መቋቋም አይችልም። ፈተናችሁ ያን ድምፅ መቋቋም አይችልም። የእግዚአብሔር ቃል መረጃ አይደለም፣ መለኮታዊ መድኃኒት ነው። መለኮታዊ ኃይል ነው። ድምፁ የትኛውንም የሰው ኃይል ሊሰብረው ያልቻለውን ሰንሰለት ይሰብራል፣ ቀንበር ይሰብራል፣ በሽታ ይፈውሳል። የማን ድምፅ? የእግዚአብሔር ድምፅ። ሁልጊዜ የምታነቡት የእግዚአብሔር ቃል አንድ ቀን ግን በመንፈስ ቅዱስ አማካኝነት ድምፅ ሆኖ ለእናንተ መልእክት ሆኖ ወደ እናንተ ሲመጣ ያን ጊዜ በሽታ ከሕይወታችሁ ይቀልጣል። ኢየሱስ በድምፁ ነው ድውያንን የፈወሰው። በቃሉ አጋንንትን አወጣ ይላል። በቃሉ በድምፁ በሽተኞችን ፈወሰ፣ ድውያንን ፈወሰ፣ አጋንንትን አወጣ። ዛሬ ድምፁ አለ እዚህ ውስጥ። ኢየሱስ ዛሬም ሕያው ነው፣ በመንፈስ ቅዱስ ይናገራል። አሁንም ያን ድምፅ መስማት ነው። ያን ድምፅ ስትሰሙ የተዘጋ በር ይከፈታል፣ አውቆ ይከፈታል። ድምፅ መንፈሳችሁ ሲሰማ ይከፈትላቸዋል። ድምፅ መንፈሳችሁ ሲሰማ ሰውነታችሁ ይፈወሳል። የሰው መንፈስ የሰው መብራት ነው ይላል። ድምፁ መለኮታዊ መመሪያንን እና አስደናቂ በረከቶችን ያመጣል። ቅድም እንዳልኩት ኢሳይያስ 30 ቁጥር 21 ላይ ወደ ቀኝ ወደ ግራ ፈቀቅ ብትል ጆሮችህ በኋላህ መንገዱ ይህች ናት በእርሷም ሂድ የሚለውን ቃል ይሰማሉ ይላል። የእግዚአብሔር ድምፅ የሕይወት ወሰን ነው። ሕይወትህ የት ነው የሚኖረው? የት ነው የሚኖረው? የት ነው የሚደርሰው? በየትኛው መም ነው የሚሮጠው ሕይወት የሚለውን የሚወስነው የእግዚአብሔር ድምፅ ነው። የእግዚአብሔር ድምፅ ካለን የሕይወታችን እሱ ይገድበዋል፣ ሊሚት ያደርገዋል፣ ይወስነዋል። ማለትም ከጥፋት ይጋርደዋል፣ ከሞት ይከልለዋል፣ ከመሰናክል ያድነዋል። ክብር ለስሙ ይሁን። በእርሱ ምሪት የሚሄዱ ጥበቃን፣ ብልጽግናን፣ ሰላምን ያገኛሉ። በእግዚአብሔር ድምፅ ምሪት የሚመላለሱ ጥበቃን፣ ብልጽግናን፣ ሰላምን ያገኛሉ። ዳዊት ሁልጊዜ በእግዚአብሔር ድምፅ ይመራ ነበረ። ያ ድምፅ ነው ከበግ እረኝነት አንስቶ ንጉሥነት ደረጃ ያደረሰው። ሕይወቱን ሁሉ ብታዩ በእግዚአብሔር ድምፅ የሚመራ ሰው ነበረ። እግዚአብሔርን በጠየቀ ቁጥርና እግዚአብሔርን በሰማ ቁጥር እግዚአብሔር ከጠላቶቹ ወጥመድ ያድነው ነበር፣ ከሸማቂዎች ይታደገው ነበር፣ ድልንም ደግሞ ያለማምደው ነበር። አንደኛ ሳሙኤል ምዕራፍ 30 ቁጥር 8 ብታነቡ ዳዊት ልውጣን ልከተላቸው ላሳድዳቸው ብሎ እግዚአብሔርን ይጠይቀዋል። እግዚአብሔርም ውጣ፣ ተከተላቸው፣ አሳዳቸው፣ ምርኮን ትበዘብዛለህ ይለዋል እና ወጣ፣ አሳደዳቸው ጠላቶቹን እና የተወሰዱትን ሴቶችን፣ ወንዶችን፣ ንብረትና ሀብትን ሁሉ አስመለሰ። ሪስቶሬሽን ሆነ። ብዙዎቻችን ምርኮ ይመለሳል እንላለን፣ ግን የእግዚአብሔርን ድምፅ እንሰማለን ወይ? ምርኮን የሚያስመልሰው የእግዚአብሔር ድምፅ ነው። ከአያትም ጀምሮ እስከ እኛ ድረስ የተማረከ ነገር እንኳን ቢኖር እግዚአብሔርን ድምፅ መስማት ስንጀምር ምርኮ መፍጠን ይጀምራል። ሃሌሉያ! ለአንድ ሰው ዛሬ ምሽት ይሆንለት በኢየሱስ። ምርኮን ማስመለስ ይሆንላችሁ እንደ ዳዊት። ቤታችሁ፣ ቸርቻችሁ፣ አገልግሎታችሁ የተበዘበዘውን እንደገና መበዝበዝ ይሆንላችሁ በኢየሱስ። ድምፁን የሚሰሙ ሰዎች ብርቶች ናቸው፣ ኃያላኖች ናቸው። ምርኮን እንደገና ይማርካሉ። የተማረከን ነገር እንደገና ይማርካሉ። የተጠቃን እንደገና ይማርካሉ። አብርሃም እንደዛ ነው አይደል? ሎጥ ተማረከ፣ ቤተሰቦቹ ተማረኩ። ለምን? የእግዚአብሔርን ድምፅ የሚሰማ ሰው አይደለም። በእግዚአብሔር ድምፅ ሳይሆን አይኑ በመሰለው ባየው ደስ ባሰኘው የሚመላለስ ነው። በጊዜው የሚመላለስ ነው። ብዙዎቻችን እኮ በጊዜው ነው የምንመላለሰው አይደል? የእግዚአብሔርን ድምፅ የሚሰሙ ሰዎች ብርቶች ናቸው፣ ኃያላኖች ናቸው፣ ይማርካሉ። እዚህ አጋንንት ሲወጣ እኮ ምርኮ እየተማረከ ነው። ተማርኮ የነበረ ሰው እንደገና እየተማረከ ነው።
ተወስዶ የነበረ ሰው እንደገና እየተመለሰ ነው። ሰዎች ጌታን ሲቀበሉ ምንድነው? በጠላት ተማርከው የነበሩ በሲኦል ቁጥጥር ስር የነበሩ ሰዎች እየተማረኩ ነው። የእግዚአብሔር ሰዎች ሄደው ምርኮን ማርከው ነው ለክርስቶስ የሚያቀርቡት። እነዚህ ሰዎች የእግዚአብሔርን ድምፅ የሚሰሙ ናቸው። የእግዚአብሔርን ድምፅ ስትሰሙ ምርኮን ትማርካላችሁ። ከኃያላን ጋር ምርኮን ይካፈላል ተብሎ ተጽፏል። ክብር ለጌታ ይሁን። እስኪ እግዚአብሔርን ድምፅ ለመስማት የሚወስን ሰው ከዛሬ ጀምሮ በቤቱ ማለት ነው ምርኮን መካፈል ትጀምራላችሁ። ምርኮን ትካፈላላችሁ። ምርኮን ትማርካላችሁ። የተወሰደን ትቀማላችሁ። የማይሰሙ ሰዎች ግን የነሱም ይወሰድባቸዋል። ሰላማቸው ይወሰድባቸዋል። በረከታቸው ይወሰድባቸዋል። ጥሪያቸው ይወሰድባቸዋል። አገልግሎታቸው ይወሰድባቸዋል። የእግዚአብሔርን ድምፅ የማይሰሙ ሰዎች የሌለውን መማረክ አይደለም ያላቸው ይማረክባቸዋል። ስለዚህ ዛሬ መወሰን ያስፈልጋል። የመጨረሻ መልእክቴ እሱ ነው። መወሰን በጣም ያስፈልጋል። ዳዊት የነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁ ብሎ እግዚአብሔርን ጠየቀ ይላል። እርሱም ታገኛቸዋለህና ፈጽመ ምርኮን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። ሄዶ ምርኮን መለሰ። ዛሬ ምርኮን መመለስ ይሆንላችሁ። ከቤተሰቡ አንድ ሰው የእግዚአብሔርን ድምፅ ከሰማ፣ አብርሃም አንድ ሰው ነው የእግዚአብሔርን ድምፅ ሰምቶ ወጣ፣ እግዚአብሔርን ፈጽሞ ተከተለው፣ ለትውልድ ሁሉ መድኃኒት ሆነ። የዛ ዘር ተስፋ ትሆናላችሁ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።